ሰላም የተከበራችሁና የተወደዳችሁ ውድ የኢዮሃ ሚዲያ ዩቲዩብ ቻናላችን ቤተሰቦች፣ እነሆ በኢዮሃ መረጃችን ዛሬ የደረሱንን ትኩስ አዳዲስና ወቅታዊ መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። ግብጽ ኢትዮጵያን ይቅር በይኝ ብላ ወደ ድርድሩ ብትመለስ ይሻላታል። ሱዳናዊው ዶክተር አብዱራሂም በአልጀዚራ ላይ ተናግረዋል። ዝርዝሩ ምን ይመስላል የሚለውን አጠናክረናል፣ ወደ እናንተ እናደርሰዋለን። ከዚሁ ከህዳሴ ግድብ መረጃ ሳንወጣ የህዳሴውን ግድብና የአባይን ፍትሃዊ የውሃ አጠቃቀም ውዝግብ ለመፍታት የጀርመን የደህንነት ተቋም አዲስ አማራጭ ምክረ ሀሳብ አቅርቧል ይለናል ቢቢሲ ያወጣው መረጃ። ይህንንም በተመለከተ ዘርዘር አድርገን ወደ እናንተ የምናደርስ ነው የሚሆነው። ከመረጃዎቹ ጋር እኔ ታሮስ አለሙ አብሬያችሁ ቆይታ አደርጋለሁ። ወደ መጀመሪያው መረጃ አለፍኩኝ። ግብጽ ኢትዮጵያን ይቅር በይኝ ብላ ወደ ድርድሩ ብትመለስ ይሻላታል። ሱዳናዊው ዶክተር አብዱራሂም በአልጀዚራ ላይ ቀርበው የተናገሩት ንግግር ነበር። አልጀዚራ በዚህ ሳምንት ምን አለ በሚለው የፖለቲካ ሾው ፕሮግራሙ ላይ የሱዳን የውጭ ዲፕሎማሲ ምክትል ኃላፊ የሆኑትን ዶክተር አብዱራሂም መሐመድ ከሊልን እንግዳ አድርጎ አቅርቧቸው ነበር። በሱዳንና በግብጽ መካከል ያለው የቃላት ስንጠቃ በተራ አክቲቪስት ወይም የፖለቲካ ልሂቅ ብቻ የሚደረግ እንዳይመስላችሁ፣ በትልልቅ የመንግስት ከፍተኛ የስራ ኃላፊዎች ጭምር የሚደረግ የቃላት ጦርነት እንጂ። ዶክተር አብዱላሂ በአልጀዚራ ላይ ብቅ ብሎ ለግብጾች ከሚሳኤል የማይተናነስ ንግግሩን እንዲህ ሲል ነበር የጀመረው። የግብጽ መንግስት በራሱ ላይ ጥይት እየተኮሰ ነው፣ ተው አያዋጣችሁም የሚላቸው ዘመድ የላቸውም። ግብጽ ከኢትዮጵያ ጋር የገባችበትን ሽኩቻ በኃይል ለመፍታት የአረብ ሊግ አባል ሀገሮችን እየተማጸነች ነው። ግብጽ 100 ሚሊዮን ህዝብ ተሸክማ በኢትዮጵያ ላይ ተጽዕኖ መፍጠር አቅቷት የሌሎች ሀገሮችን ትብብር መጠየቋን ስናይ ግብጽ ጉዳዩን በድርድር ከመፍታት ይልቅ በኃይል ለመቋጨት እንዳሰበች ነው የሚያሳየዋል። ለመሆኑ የአረብ ሊግ ማን ነው? የመንን ያፈረሰው፣ ሶሪያን ያፈረሰው፣ ሊቢያን ያፈረሰው? አዎ ሊጉ እነዚህ የአረብ ሀገር ሊጎች ሲፈርሱ ቆሞ አይቷል። እንደውም አብሮ አፍራሽ ነበር ማለት ይቻላል ሲል በቃሉ ወረፍ አድርጓቸዋል። ኢትዮጵያ የግብጽ መንግስት አንከባላ እቅርጮ ውስጥ ዱላ ለሱዳን ሰጥታታለች። ሱዳን ደግሞ ቁርጮውን ጥርቅም አድርጋ ዘግተዋለች። እኔ አሁንም ለግብጽ መንግስትና ለግብጽ ህዝብ የማስተላልፈው ነገር ቢኖር የአሜሪካን አደራዳሪነት ታቁም፣ የዓለም ባንክ አደራዳሪነትም ይቁም። በየሀገሩ የዞረች በኢትዮጵያ ላይ ጫና አድርጉልኝ ብላ መለመኗን አቁማ ልክ ከዚህ ቀደም ያለምንም ጣልቃ ገብነት ሲደረግ ወደ ነበረው የሶስትዮሽ ድርድር ብትመለስ ይሻላታል። ኢትዮጵያ የአባይን ግድብ እንደቀላል አታየውም። የኢትዮጵያ ህዝቦችም የአባይን ግድብ በተመለከተ ለድርድር አይቀርቡም በፍጹም። ግድቡ የኢትዮጵያ ህዝቦች ገንዘባቸውን፣ ጉልበታቸውን፣ የወደፊት ሀብታቸውን፣ ተስፋቸውን ሰንቆ የሚሰራ ግድብ እንጂ ለኳስ መጫወቻ የሚሰራ ስቴዲየም አለመሆኑን የግብጽ ህዝብና የግብጽ መንግስት ሊያውቁ ይገባል ሲል ነበር የተደመጠው። ጋዜጠኛው መጠየቁን ቀጥሏል። ዶክተር አብዱራሂም ኢትዮጵያ በግብጽ በኩል ይህንን እንቅስቃሴ እያየች ለምን ዝምታን መረጠች የሚል ጥያቄ አንስቶላቸው ነበር። ዶክተር አብዱራሂም በእርግጥ ግብጾች ኢትዮጵያን ይህንን እንቅስቃሴያቸውን የማታውቅ ይመስላቸዋል። ኢትዮጵያ የአረብ ሊግ ማን እንደሆነ ተጽዕኖ ምን ያህል ፓወር እንዳለው ጠንቅቃ ስለምታውቅ የፈለጋቸውን ቢሉ ከምንም አትቆጥሮም። ምክንያቱም ኢትዮጵያ በፊትም ይሁን አሁን ይዛው የምትሄደው አቋም እውነትን የያዘ ብቻ ነውና ተፈጥሮ የሰጠኝን ውሃ ህግ የፈቀደልኝን የመጠቀም መብቴን አረጋግጣለሁ ነው የምትለው። ይህ ደግሞ እውነት ነው። ምንም አይነት ብዥታ ሊፈጥር አይገባውም ሲሉ መልሰዋል። ጋዜጠኛው መጠየቁን ቀጥሏል። ዶክተር አብዱራሂም ሱዳን በአሁኑ አቋሟ ግብጽን ጨምሮ በአረብ ሊግ ሀገሮች ከፍተኛ ወቀሳን እያስተናገደች ነው። እናንተ ይህንን እንዴት እያያችሁት ነው? ለሱዳንስ ተጽዕኖ ይኖረዋል ብላችሁ ታስባላችሁ? የሚል ጥያቄንም አነሳላቸው። ዶክተሩ በበኩላቸው የአረብ ሊግ ሀገሮች የፈለጉትን ቢሉም ሱዳን በምንም መልኩ አትጎዳም። እዚህ ላይ ልገልጸው የምፈልገው ነገር ቢኖር የአባይ ግድብ ተስፋው ለኢትዮጵያ ብቻ አይደለም። በአባይ ግድብ ላይ እኔም ሱዳናዊው ትልቅ ተስፋ አለኝ። የአባይ ግድብ ሲጠናቀቅ ለኢትዮጵያውያን ብቻ ጥቅም የሚሰጥ አድርገው የሚያስቡ ሀገሮች አሉ። ይህ ስህተት ነው። ግድቡ 100% ተጠናቆ ስራ ሲጀምር ምስራቅ አፍሪካን በብርሃኑ የማድመቅ አቅም አለው። ይህ ደግሞ የሁላችንም ፍላጎት ነው። ኢትዮጵያ በመብራቷ ጥቅም ስታገኝ እኛም ከመብራቱ ጥቅማችንን እናገኛለን። ይህ ደግሞ የኢትዮጵያ የጋራ ተጠቃሚነት ላይ ያተኮረ ፖሊሲ ነው ሲሉ መልሰዋል። የዶክተሩን ምላሽ ተከትሎ ከግብጽ ባለስልጣናት ሊኖር የሚችል ምላሽ እንደሚኖር ይጠበቃል።
ሆኖም ግን እስካሁን አልጄዚራ ከዛ ጋር የተያያዘ መረጃን አላወጣም። እሳቸው ግን እንደተናገሩት ከሆነ ግብጽ ኢትዮጵያን ይቅርታ ጠይቃ ተመልሳ ወደ ድርድሩ መግባት አለበት። በህዳሴው ግድብ ዙሪያ የሚደረግ ድርድር በሙሉ ኢትዮጵያን የሚጎዳና ግብጽን ብቻ የሚጠቅም መሆን የለበትም አይነት እንድምታ ያለው ንግግር ነው ያደረጉት። ለማንኛውም በብዙሃን ኢትዮጵያውያን ዘንድ እየተመሰገኑ ነው። በዚህ ጉዳይ ላይ ደግሞ ግብጽ ምላሽ ትሰጣለች ተብሎ ይጠበቃል። ያንንም እንደደረሰን በቀጥታ ወደ እናንተ የምናደርስ ነው የሚሆነው። ከዚሁ ከህዳሴው ግድብ መረጃ ሳንወጣ የህዳሴውን ግድብና የአባይን ፍትሐዊ የውሃ አጠቃቀም ውዝግብ ለመፍታት የጀርመን የደህንነት ተቋም አዲስ የአማራጭ ሀሳብ አቅርቧል ይለናል። የህዳሴውን ግድብና የአባይን ፍትሐዊ የውሃ አጠቃቀም ውዝግብ ለመፍታት የጀርመን የሳይንስ የፖለቲካና ዓለም አቀፍ የደህንነት ጉዳዮች ተቋም አዲስ አማራጭ ምክረ ሀሳብ አቅርቧል። ተቋሙ ግድቡ በኢትዮጵያ የኢንዱስትሪው ክፍል ኢኮኖሚ ዘርፍን ለማጠናከርና ልማትን ለማስፋፋት ወሳኝ እንደሆነና የግብጽም ህልውና በአባይ ውሃ ላይ የተመሰረተ በመሆኑ ሁለቱንም ሀገራት ተጠቃሚ ይሆኑበታል ያለውን የካሳ ክፍያ ስርዓት በአማራጭነት አቅርቧል። በዋናነት ጀርመን እና የአውሮፓ ሀገራት ችግሩን በሰላማዊና የህግ ማዕቀፍ ለመፍታት እንዲያደራድሩ የጠየቀው ይሄው ጥናት በተለይም የአየር ጸባይ ለውጥን ተከትሎ በሚከሰተው ድርቅና የዝናብ እጥረት ኢትዮጵያ የችግሩን አሳሳቢነት ከግምት ውስጥ በማስገባት በግድቡ የውሃ ሙሌትና አለቃቂ ሂደት ላይ ማሻሻያ እንድታደርግ፣ በአንጻሩም ግብጽ ኢትዮጵያ ለሚደርስባት ኪሳራ ተመጣጣኝ የማካካሻ ክፍያ እንድትከፍል የሚጠይቅ ነው። ተቋሙ አደራዳሪዎቹ የአውሮፓ መንግስታት በአሁኑ ወቅት የፋይናንስ እጥረት ያለባት ግብጽ ከኢትዮጵያ ጋር ለገባችበት የህዳሴው ግድብ የውሃ ሙሌት ውዝግብ የካሳ ክፍያ ድጋፍ እንዲያደርጉም ሀሳብ አቅርቧል ነው የሚለው መረጃው። ካለፈው ዓመት ማብቂያ ጀምሮ በአሜሪካና የዓለም ባንክ አደራዳሪነት በኢትዮጵያ የግብጽ ሱዳን መካከል ሲካሄድ የቆየው የህዳሴው ግድብ ውዝግብና የአባይ ውሃ አጠቃቀም ውይይት ውጤት ሳያመጣ መቋረጡን ተከትሎ ከሰሞኑ የጀርመን የሳይንስ የፖለቲካና ዓለም አቀፍ የደህንነት ጉዳዮች ተቋም አዲስ አማራጭ ምክረ ሀሳብ ይዞ መቅረቡን ያሳወቀው። በአሁኑ ወቅት በኢትዮጵያ ከፍተኛ የኃይል እጥረት መኖሩን የጠቆመው ጥናቱ የኢንዱስትሪውን ክፍል ኢኮኖሚ ዘርፍ ለማጠናከር እና ልማትን ለማስፋፋት የህዳሴው ግድብ ለኢትዮጵያውያንም ሆነ ለኢትዮጵያ ወሳኝ እንደሆነና የግብጽም ህልውና በአባይ ውሃ ላይ የተመሰረተ መሆኑንም ያብራራል። በመሆኑም ሀገራቱ የሚወዛገቡበትን የውሃ ሙሌትና ፍትሐዊ የውሃ አጠቃቀም ችግር ለዘለቄታው ለመፍታት መፍትሄው ውጤት አልባ ድርድር ሳይሆን የካሳ አከፋፈል ስርዓትን ገቢራዊ ማድረግ መሆኑን የተቋሙ ባለሙያዎች በዝርዝር ያብራራሉ። በጥናቱ ላይ አመልክተዋልም። የበርካታ ባለሙያዎችን አስተያየቶችና ታሪካዊ ሰነዶችን መነሻ አድርጎ የተዘጋጀ ነው የተባለው ጥናቱ በተለይም የአየር ጸባይ ለውጥን ተከትሎ በሚከሰተው ድርቅና የዝናብ እጥረት ኢትዮጵያ የችግሩን አሳሳቢነት ከግምት ውስጥ አስገብታና አሁን የያዘችውን አቋሟን አለዝባ በግድቡ የውሃ ሙሌትና አለቃቂ ሂደት ላይ ማሻሻያ እንድታደርግ፣ በአንጻሩም እንደ አየሩ ጸባይና እንደ ጊዜው ርዝመት እየተሰላ ግብጽም ኢትዮጵያ ለሚደርስባት ማንኛውም ኪሳራ ተመጣጣኝ የማካካሻና የዋጋ ክፍያ እንድትከፍል የሚጠይቅ ነው። ድርጅቱ የሀገራቱን የውሃ ውዝግብ ለመፍታት በዋና አደራዳሪነት ሊሳተፉ ይገባል ያላቸው ጀርመን እና አጋሮቿ የአውሮፓ ህብረት ሀገራትን በአሁኑ ወቅት የፋይናንስ አቅም እጥረት ያለባት ግብጽ ከኢትዮጵያ ጋር ለገባችበት የህዳሴው ግድብ የውሃ ሙሌት ውዝግብ የካሳ ክፍያ ድጋፍ እንዲያደርጉም በተጨማሪ ሀሳብ አቀርባለሁ ሲል ነው ያብራራው። በዚህ ጥናት ውስጥ የዓለም አቀፉ የጀርመን የደህንነት ተቋም ባለሙያዎች ሉካ ማህስቴፋን ሮል እና ቶቢያስ ፎን ሎሶ ተሳታፊ ሆነዋል። በተቋሙ የመካከለኛው ምስራቅና የአፍሪካ ጉዳዮች የምርምር ቡድን ኃላፊ የሆኑት ሚኒስተር ሜህ በአሜሪካና የዓለም ባንክ እንዲሁም በአባይ ተፋሰስ ሀገራት የትብብር መድረክ በኩል እስካሁን የውሃ ውዝግቡን ለመፍታት የተደረጉት ጥረቶች ውጤት አለማምጣታቸውን ገልጸው አሁን ላይ የሁለቱንም ሀገራት ተጨባጭ ሁኔታ ከግንዛቤ በማስገባት ድርጅቱ የደረሰበትን የጥናት መፍትሄ የካሳ ስምምነት ገቢራዊ የማድረግ አማራጭ ዘዴ መሆኑን በተለይ ለዶቼ ቬለ መናገራቸውን ነው ቢቢሲ የዘገበው። ሁለቱ ሀገራት በተለይ የህዳሴው የግድብ ውሃ ሙሌት ላይ ለመግባባት ተስኗቸዋል። ግብጽ የግድቡ ሙሌት ከጊዜው ከ12 እስከ 21 ዓመት እንዲሆን ስትጠይቅ ከ4 እስከ 7 ዓመት ይሁን የሚል ሀሳብ አቅርባ የነበረው ኢትዮጵያም ባለፈው ዓመት ማብቂያ 70 በመቶ ያህል የግድቡን ግንባታ በመጠናቀቁ በያዝነው ዓመት ሙሌት ተከናውኖ የማመንጨት ስራው በቅርብ ጊዜያት እንደሚጀምር እየገለጸች ነው። በዋሽንግተን የተካሄዱት 3 ዙር ድርድሮች ያለ ውጤት ተጠናቀዋል። ከዚህ በኋላ የአሜሪካው ድርድር ተስፋ ያመጣል ተብሎም አይታሰብም። በአውሮፓ ህብረት ድጋፍ የሚደረግለትና እንደ ጎሪጎሪያኑ አቆጣጠር በ1999 ዓመተ ምህረት የተመሰረተው ናይልን ለማልማት ተስማምተው በፊርማቸው ያጸደቁት የአባይ ተፋሰስ ሀገራት
ሀገራት የትብብር መድረክ የናይል ቤንዚን ኢኒቴሽንም ቢሆን የተፋሰሱን አባል ሀገራት በፍትሃዊ የውሃ ሀብት አጠቃቀምና የግጭቶች አፈታት ዙሪያ ለሚያነሷቸው ጥያቄዎች እስከዛሬ ይህ ነው የሚባል ዘላቂ መፍትሄ ሊያመጣ እንዳልቻለም ተገንዝበናል ይላል። በዚህ ምክረ ሀሳብ ጥናት መሰረት ጀርመንና የአውሮፓ ሀገራት በቀጠናው በውሃ ውዝግብ ምክንያት የሰፈነውን ውጥረት ለማርገብና ግጭት እንዳይፈጠር የሚያደርጉት ጥረት በሰብአዊ ቀውስ ምክንያት የሚከሰት የስደተኞችን ቁጥር ፍልሰት እንዳይጨምር ይረዳቸዋል። ዛሬ ላይ የፍልሰተኞች ቁጥር ከጊዜ ወደ ጊዜ ማሻቀብ፣ የልማት እድሎችን ማዳከምና የመጠጥ ውሃ እጥረት ለአውሮፓ ትልቅ ተግዳሮቶች ሆኗል። ይሁንና የአውሮፓ ሀገራት ከካይሮ መንግስት ጋር የሚፈጽሙትን የፋይናንስ ትብብር ውል አጠቃላይ የውሃ ሀብት ልማትና የመንግስት አስተዳደርን ለማሻሻል ጥቅም ላይ መዋሉን በጥብቅ ሊቆጣጠሩ ይገባልም ብሏል። ከዚህ ሌላ ሀገራቱ በ2015 ዓ.ም በኢትዮጵያ ግብጽና ሱዳን መካከል በህዳሴው ግድብ ዙሪያ የተፈጠረውን ውጥረት ለማርገብ በካርቱም የተፈረመው 10 አንቀጾች ያሉት የመርህ መግለጫ ውል የሚነሱ ውዝግቦችን በሀገራቱ የቴክኒክ ቡድኖች ውይይት ድርድር እንዲያገኝ የሚተነትን ሲሆን ይህ ሁሉ ጥረት ተደርጎ ስምምነት ላይ መድረስ ካልተቻለ ግን በመጨረሻው አንቀጽ 10 መሰረት በሀገራቱ መርሃ መንግስት የፖለቲካ ውሳኔና በሌሎች አካላት አደራዳሪነት መፍትሄ ለማፈላለግ የወጣ በመሆኑ ይህንኑ የመጨረሻ አማራጭ የመጠቀሚያው ጊዜ አሁን ነው ብለን እናስባለን ነው ያሉት የጥናቱ አስተባባሪ። አሁን በሚታየው ተጨባጭ ነባራዊ ሁኔታ ህግ ላይ የተመሰረተና እውነተኛ መተማመን ያለበት ድርድር ብቻውን የሚፈልገውን ውጤት የሚያመጣ ባለመሆኑ በጊዜ ብዛት ኢትዮጵያ በግድቡ ውሃ ሙሌት ልታጣ የምትችለው ኪሳራ ተሰልቶ በካሳ መልክ ሊከፈላት ይገባል ይላል የዓለም አቀፉ የጀርመን የደህንነት ተቋም ባለሙያዎች ምክረ ጥናት። ጀርመንና አውሮፓውያኑ ሊመሩት ይገባል ባለው የመጨረሻው ድርድርም ከካይሮ በተጓዳኝ በአሁኑ ወቅት የአባይን ውሃ በመጠቀም በግብጽ መጠነ ሰፊ የግብርና የኢንቨስትመንት ልማት እንቅስቃሴ የሚያከናውኑት የመካከለኛው ምስራቅ አገራትንም ማሳተፍ ጠቃሚ መሆኑን ባለሙያዎቹ ይመክራሉ። ግብጽ በአሁኑ ወቅት የኒውክሌር ማብለያና ማበልጸጊያ ግንባታን ጨምሮ በጦር መሳሪያ ምርቶች ሸመታ ላይ ተጠምዳለች ያለው ጥናቱ የስጋቷ ሌላው ምንጭ ከፍተኛ የልማት እንቅስቃሴ በአባይ ውሃ ላይ ተመስርታ እያከናወነች መሆኑን በዝርዝር ጠቁሟል። የጥናት ቡድኑ መሪ ሚስተር ሚህ በአስዋን ግድብ አቅራቢያ ግብጽ ሰፊ የግብርና ልማት እንቅስቃሴ መጀመሯንም ገልጸዋል። በዚሁ የልማት መርሃ ግብር የመጀመሪያ ምዕራፍ ከፍተኛ የሀገሪቱ የቆዳ ስፋት የሚሸፍን መሬት ለልማት መዘጋጀቱን ከይዞታው ግማሽ ያሉም እንደ ሳውዲ አረቢያና የተባበሩት አረብ ኤምሬቶች ያሉ የመካከለኛው ምስራቅ ሀገራት ኩባንያዎች ለግብጽ መንግስት የውሃ ኃይልና የመሬት ሊዝ ኪራይ እየከፈሉ ልዩ ልዩ የምግብና የጥራጥሬ ሰብል ምርቶችን ለሀገራቸው ፍጆታና ለጎረቤቶቻቸው በማቅረብ ላይ መሆናቸውና ያብራሩት። እነዚህ የባህረ ሰላጤው ሀገራት ደግሞ የሶስቱም የአፍሪካ ሀገራት ዋነኛ ወዳጆች አጋሮች በመሆናቸው በድርድሩ ላይ ሊሳተፉ ይገባል ሲልም የጀርመኑ ጥናት ያትታል። በፕሬዝዳንት አልሲሲ አስተዳደር በዓለም ሶስተኛዋ የጦር መሳሪያዎች ሸማች ሀገር በተባለችውና በ25 ቢሊዮን ዶላር ወጪ የኒውክሌር ማብለያና ማበልጸጊያ ተቋም በበረሃማው ግዛቷ በገነባችው ግብጽ የመንግስት የውሃ አስተዳደር ኢንቨስትመንት ችላ ተብሏል ሲልም ተተችቷል። ይኸው ጥናት አፍሪካውያን የናይል ተፋሰስ ሀገራትን አገልግሎት የመካከለኛው ምስራቅን ሀገራትን በድርድሩ እንዲያካትቱ መጠየቁም ብሎም ኢትዮጵያ ብሔራዊ ሀብቷን ህጋዊ በሆነ መልኩ እንድትጠቀም ዘላቂነት ያለው ፍትሐዊ እልባት ከመስጠት ይልቅ ለግብጽና ለመካከለኛው ምስራቅ ሀገራት ጥቅም የወገነ ያስመስሏል የሚል ትችትም እየተሰነዘረ ነው። ለዚህ ምን ምላሽ አሉት ሲባሉም ለተጠየቁት ሚስተር ሀ ሀገራቱ በድርድሩ ተሳትፎ እንዲኖራቸው በጥናታቸው ውስጥ የጠቆሙ ነው። በአንድም በሌላም መልኩ ከውዝግቡ ጋር ቁርኝነት ስላላቸው ነው። ከሶስቱም ሀገራት ጋር ባላቸው ጠንካራ ወዳጅነትም የውሃ ውዝግቡን አርግቦ ችግሩን በሰላም ለመፍታት ጠቃሚነት ይኖረዋል ከሚል ግንዛቤን በመነጨ ነው። እርግጥ ነው በአሁኑ ወቅት በኢትዮጵያ ከፍተኛ የሆነ የኤሌክትሪክ ኃይል አቅርቦት እጥረት እንዳለና የአብዛኛው ማህበረሰብ የኃይል ፍጆታ መጨመሩን እንዲሁም ለሀገሪቱ የገቢ ምንጭ እድገት የሚኖረው ፋይዳ በመገንዘብ የግድቡ መገንባትና ስራውን በተገቢ ሁኔታ መጀመር ትልቅ መፍትሄ ያመጣል ብለን ስለምናምን ሀሳቡ በጥናቱ ውስጥ አካተናል። በአጠቃላይ የሁለቱም ጥቅም በእኩል መልኩ በሰጥቶ መቀበል ስሌት ማስጠበቅን ዓላማው ያደረገው የመፍትሄው ምክረ ሀሳብ በተለይም የካሳ ክፍያ ስርዓቱን በድርድሩ ወቅት ኢትዮጵያ የሚኖራትን ሚና ከፍ የሚያደርግ እንጂ የሚያሳንስ አይደለም። በግብጽና ኢትዮጵያ መካከል ለወደፊቱ በመተማመን ላይ የተመሰረተ ትብብር ለመገንባትም የሚረዳ ነው ሲሉ አብራርተዋል። ውድ የእዮሃ ሚዲያ ቤተሰቦቻችን ለሰዓቱ ያዝንላችሁ መረጃ ይህን ይመስል ነበር። ሁሌም ትኩስ አዳዲስና ወቅታዊ መረጃዎችን ለማግኘት እዮሃ ሚዲያ የተሰኘው የዩቲዩብ ቻናላችንን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ሰላም ለሁላችን።